መጽሐፍ ቅዱስ ሲናገር እንዲህ ይላል። በትንቢተ ኤርምያስ ምዕራፍ 33 ላይ እንዲህ የሚል ቃል አለ። ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣ። ስሙ እግዚአብሔር የሆነ ያጠናው ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ። ክብር ለእግዚአብሔር ይሁን። ወደ እኔ ጩህ እኔ እመልስልሃለሁ። ልመልስልህ የሚችል አምላክ፣ መፍትሄ ሊያመጣልህ የሚችል አምላክ፣ ለጩኸትህ ምላሽ ሊሰጥ የሚችል ድምፅህን ሊሰማ የሚችል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ። ወንድሜ መከራ በዝቶብሃል፣ ሐዘን በዝቶብሃል፣ ጭንቀት በዝቶብሃል፣ ጥያቄ በዝቶብሃል። ወደ እግዚአብሔር ጩህ። መልስ ከእግዚአብሔር ዘንድ አለ። ከመንግስታት ዘንድ አይደለም፣ ከገዢዎች ዘንድ አይደለም፣ ከአለቆች ዘንድ አይደለም፣ ከባለጠጎች ዘንድ አይደለም። ከእግዚአብሔር ዘንድ ላንተ የሚሆን መልስ አለ። እህቴ ስቢ፣ ላንቺ እግዚአብሔር መልስ አለው። ብዙ ውድቀት የበዛብሽ፣ ብዙ መከራ የበዛብሽ፣ ሐዘን የበዛብሽ፣ በብዙ ጥያቄ ተውጠሽ ተከበሽ ያለሽ የእግዚአብሔር ድምፅ ወደ አንቺ ይመጣል። እንዲህ እያለ መልስ ከእርሱ ዘንድ ይሆንልሻል። ወደ እኔ ጩይ እኔ እመልስልሻለሁ ይላል። አንተም የማታውቀውንና ኃይለኛን ነገር አሳይሃለሁ። አንቺም የማታውቂውንና ኃይለኛ ነገር ሊያሳይ ሊመልስልሽ የሚችል አምላክ እግዚአብሔር እንዲህ ብሎሃል፣ እንዲህ ብሎሻል። ወደ እኔ ጩህ። ወደ እርሱ በመጮህ መልስ መቀበል ትችላለህ።